በስመ ሥላሴ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ገድለ ጻድቁ አቡነ እስትንፋሰ ክርስቶስ። በዕለተ እሑድ የሚነበብ። አንድ አምላክ በሚሆን በአብ ወወልድ ወመንፈስ ቅዱስ ስም አምነን እሑድ የሚነበብ የአባታችን የአቡነ እስትንፋሰ ክርስቶስ ገድል ይህ ነው። ጸሎቱና በረከቱ ከሁላችን ሕዝበ ክርስቲያን ጋርና ከሀገራችን ከኢትዮጵያ ከደብራችን ከመካነ ቅዱሳን ጋር ለዘላለም ጸንቶ ይኑር አሜን። የአባታችን የአቡነ እስትንፋሰ ክርስቶስን የገድሉን ጣዕም ተሰሙ ዘንድ የመጣችሁ ቤተ ክርስቲያን ልጆች የሆናችሁ ወንዶችና ሴቶች በሙሉ ፈጽማችሁ በዝነ ልቦናችሁ ስሙ፣ አድምጡ። ዳግመኛም አባታችን አገልጋዩ የሆነ ጻድቁ ልብሰ ክርስቶስን ጠርቶ ከእርሱም በኋላ የሚሆነውን በመጨረሻ ዘመን የገድሉ መጽሐፍ እንደሚጻፍ ይህም ገድል ለልጅ ልጅ ዘመን ለዘላለም መታሰቢያ እንደሚሆን ነገረው። አገልጋዩ አቡነ ልብሰ ክርስቶስን በሰማ ጊዜ ስለዚህ ቃል ኪዳን ደስ ብሎት አደነቀ። አባታችንም ሄደ፣ ወንድሞችን ጥራ አለው። ሄዶ ሰብስቧቸው መጣ። እነሱም መጥተው እርስ በርሳቸው ሰላምታ ተሰጣተው ተቀመጡ። አባታችንም በመካከላቸው ተቀምጦ አስቀድሞ እንዳስለመደ ያስተምራቸው ጀመር። እንዲህም ብሎ ለአርድእቱ ነገራቸው። ስማቸው ልብሰ ክርስቶስ፣ መሥራተ ክርስቶስ፣ አቃሪዎስ፣ ትንሣኤ ክርስቶስ፣ መቃሪዎስ፣ አካለ ክርስቶስ፣ ሳሙኤል፣ መርቲያኖስ፣ ጎርጎርዮስ፣ ቃልአብ፣ ሉቃስ፣ አርቃዲዮስ፣ ኪርያላኖስ፣ አሞኒ፣ ኤዎስጣቴዎስ፣ ዴሜጥሮስ፣ ቴዎዶስ፣ ጴጥሮስ፣ ዲዳሶር፣ ታኦስ እነዚህ ናቸው። ወደሱ በተሰበሰቡ ጊዜ አባታችን አቡነ እስትንፋሰ ክርስቶስ ለደቀ መዛሙርቱ ከዛሬ ወዲህ በሥጋ አታዩም፣ መንግሥተ ሰማያት በስተቀር አንገናኝም አላቸው። በገዳም ያሉ አርድእት በሰሙ ጊዜ ከእነሱ ስለመለየቱ የመረረ ለቅሶ አለቀሱ። ሁሉም እያለቀሱ ከአባታችን እግር ላይ ወደቁ። ልጆች አትፍሩ፣ አትደንግጡ አላቸውና ለፈጣሪ ለክርስቶስ አደራ ሰጥቻችኋለሁ። ከእናንተ በኋላ በእኔ እግር ተተክቶ የሚሾመውን እነግራችኋለሁ አለ። በመስቀሉም አመልክቶ በዚህ ቦታ ቅበሩኝ፣ በላዩ ላይም ቤተ ክርስቲያን ስሩ አላቸው። ከሰራችሁም በኋላ 1 ዓመት ታገሱ። እንደ ዛሬው በዛሬ ዓመት የአራቱ ካህናተ ሰማይ ታቦት ከስዕልና ከመስቀል ጋር ከምስራቅ ይመጣላችኋል። ከ12ቱ ሐዋርያትና ሃይማኖትን ካቀኑ ከ318ቱ ሊቃውንት ሃይማኖት ከኔ ሃይማኖት በዛ ብላችሁ አትቀንሱ፣ አነስ ብላችሁ አትጨምሩ። አነስ ብሎ የጨመረ በዛ ብሎ የቀነሰ የተወገዘ የተለየውን አለ። የመናፍቃንንም ሃይማኖት አትቀበሉ፣ ከእነሱም ጋር አትገናኙ፣ አትብሉም፣ አትጠጡም፣ ወደ እነርሱም አትሂዱ፣ ከእነርሱም ጋር አትሁኑ፣ አትቀመጡ። ያስተማሯችሁን ሃይማኖት ጠብቁ፣ በእርሱም አትናወጡ። የእመቤታችንን አማላጅነትን ተናገሩ፣ አስተምሩ። ክብርና ምስጋና ለእርሷ ይገባታልና በባህርና በጥልቀት በሰማይና በምድር አምልኮትና ስግደት ለልጇ ይገባል ለዘላለሙ አሜን። ደቀ መዛሙርቱም እናት አባት የሞቱበትም ዳር ደግ እንሆን ዘንድ ለማን ትተወናለህ አሉት። እናንተስ በተስፋ ኑሩ፣ ወደ ሰማይ ፈጣሪ ወደ ክርስቶስ አማጸንኳችሁ። ለፈጣሪ ለክርስቶስ አደራ ሰጥቷችሁ እኔም ወደ እሱ እሄዳለሁ። ይህ ልጄ ልብሰ ክርስቶስ በመንበር ይቀመጥ ስለኔ አባት ይሆናችሁ አለ። አባ ልብሰ ክርስቶስን በሰማ ጊዜ ከአባታችን እግር ላይ ወድቆ እኔ ወደዚህ ታላቅ ስራ መግባት አልችልም ብሎ አለቀሰ። አባታችንም ተቆጣው። ልጄ ዝም በል ብሎ አዳኝ በሆነ በመስቀሉ ፊቱን ባረከው። በሁላቸውም ላይ ፍትሐት ዘወልድ ጸልዩ ባረካቸው። ያን ጊዜም ሰዓቱ ቅዳሜ ማታ ለእሑድ አጥቢያ ሆኖ መሽቶ ከሌሊቱም 3 ሰዓት ሆኗል። ዕለቱም ሰንበት ነበር። ያን ጊዜ እንደ ነጋሪት ቃልና እንደ ነጎድጓድ ያለ ድምጽ በሰማይ ተሰማ። እንደ ፀሐይና እንደ ጨረቃም እንደ ከዋክብት የሚያበሩ የተለያዩ መብራቶች ታዩ፣ ተገለጹ። ከዚያም ያሉትም በአባታችን ላይ የወረደውን እንደ መብረቅ ያለውን ታላቅ ግርማ ባዩ ጊዜ እጅግ ፈሩ፣ ስጋውንም ይነኩ ዘንድ አልቻሉም። በዚህም ጊዜ ቅዱሳን ወደ ኋላ ሸሹ። ከዚህም ግርማ የተነሳ መሬትም 4 ጊዜ ተንቀጠቀጠች። ከዚህም በኋላ እግዚአብሔር እነዚህን ቅዱሳን ልባቸውን አጸናላቸውና የሚደረገውን ድንቅ ታምራት ያዩና ይሰሙ ዘንድ ከሩቅ ቆሙ። መሬትም በጣም ተንቀጠቀጠች፣ ተራሮችና ኮረብቶች እጅግ ተነዋወጡ። ነፍሱ ከስጋው በምትለይበት ሰዓት እንደ መብረቅ የሚጮህ ታላቅ ድምፅ ከሰማይ ተሰማ። ያን ጊዜ በሚያርፉበት ሰዓት ታላቅ ጩኸት ሆነ። ወንዶችም ሴቶችም ሸማግሌዎችም ሕፃናት ስውራን ቅዱሳን መነኮሳት ሰው ሁሉ አለቀሰ። እንስሳትም አራዊትም አለቀሱ። የበረሃ ዛፎችም ቅጠላ ቅጠሎች በሙሉ በአንድነት አለቀሱ።
አንበሶችና አዕዋፍም በየወገናቸው አለቀሱ። ፀሐይና ጨረቃ ጨለሙ፣ ከዋክብትም ረገፉ፣ መባረቅትና ነጎድጓድም ተናወጡ። ድምጻቸው ከጽንፍ እስከ ጽንፍ ተሰማ። ከዚህም በኋላ እነሆ በታላቅ መፍራትና በታላቅ ግርማ አብ ወልድ መንፈስ ቅዱስ በአንድነት በሶስትነት እየተመሰገኑ መጡ። 24ቱ ካህናተ ሰማይም ከነማዕጠንታቸው መጡ። 99ኙ ነገደ መላእክት ቁጥራቸው ከማይታወቅ የእልፍ ከሚሆኑ መላእክት ጋር በእግራቸው እያሸበሸቡ በእጃቸው እያጨበጨቡ በአፋቸው እየዘመሩ እልል እያሉ መጡ። 12ቱ ሐዋርያትም መጡ። 15ቱ ነቢያት መጡ። ከእስጢፋኖስ እስከ ተፈጻሜተ ሰማዕት ሊቀ ጳጳስ ጴጥሮስ ድረስ ያሉ ሰማዕታት ሁሉ መጡ። ቅዱሳን መነኮሳትም ከአባታቸው ከእነንጦስ ጀምረው እስከዚያ ዕለት የነበሩ አንድም ሳይቀሩ በየወገናቸው መጡ። 144,000 ሄሮድስ በቤተልሔም ያስፈጃቸው ሕፃናት መጡ። ከአዳም እስከዚያ ቀን ያሉ ቅዱሳን አባቶች መጡ። ከዚህም በኋላ የሰማዕታትና የቅዱሳን እናታቸው የመነኮሳትና የደናግል አክሊላቸው የክብራቸው መመኪያቸው የሐዋርያት ስብከታቸው የነቢያት ትንቢታቸው የመላእክት እህታቸው የኃጥአን ተስፋቸው የፍጥረት ሁሉ አማላጃቸው የምሕረት እናት የመድኃኔዓለም እናት የእመቤታችን ቅድስት ድንግል ማርያም ደናግልን አስከትላ መጣች። ከዚህም በኋላ ጌታችን ለስም አጠራሩ መታሰቢያ የሆነ ዘንድ ቃል ኪዳን ልሰጥ መጣሁ። የገድልንም መጽሐፍ የጻፈ ያጻፈ የእሳት ባህርን ተሻግሮ ከአንተ ጋር ወደ መንግስተ ሰማያት ያልፋል። የሚኖርበትም እንደ ፀሐይ የሚያበሩ የብርሃን ቤቶች ይሰጡታል። ስሙንም በመጽሐፈ ሕይወት እጽፈዋለሁ። መታሰቢያን ያደረገ ዝክርን የዘከረ የእሳትን ባህር ተሻግሮ ያለ ፍርሃት ከአንተ ጋር በደስታ ይቆማል። ለተራቡም ያበላ እኔ ከዚህ ዓለም በሞት ተለይቶ በሄደበት ጊዜ የሕይወት ምግቡን እመግበዋለሁ። በተድላ በደስታ በገነት አኖረዋለሁ። በዚህም ዓለም በስጋው አይራብም አይጠማም። በወዲያኛውም ዓለም የነፍስ ስቃይ አያገኘውም። ለተጠማው ቀዝቃዛ ውሃ በአንተ ስም ያጠጣ ቢኖር እኔ በመንግሥተ ሰማያት ሕይወት ጽዋ አጠጣዋለሁ። ለቤተ ክርስቲያን ዕጣን የሰጠ በመታሰቢያ ቀንም ስጋው ደሙን በቤተ ክርስቲያን የተቀበለ በሰማይ ኢየሩሳሌም እንደተቀበለ አደርግልሃለሁ። ለቤተ ክርስቲያንም ለመብራት የሚሆን ዘይትን ለመገበሪያ የሚሆን ስንዴ ወይንን የሰጠ ቢኖር ክፍሉ ወይም እድል ፈንታው ጽዋ ተርታው ከሶስቱ አባቶች ከአብርሃም ከይስሐቅ ከያዕቆብ ጋር ይሆናል። ከእነሱም ጋር ክብርን ይጎናጸፋል። ይህን ያደረገ ቢኖር እንደ ፀሐይ የሚያበሩ 12 መብራቶች ተሰጥተውት 12ቱ መብራቶችን ከፊት ከኋላ ከቀኝ ከግራ እያበሩለት የጨለማን ባህር ይሻገራል አለው። ከዚህም በኋላ አባታችን አቡነ እስትንፋሰ ክርስቶስ ጌታዬ ፈጣሪ ለምናለው እሺ በለኝ። ብዙ ኃጢአት የሰራ በእኔ ያመነ ሰው ቢኖር እሱም ማርልኝ አለው። ጌታችን መድኃኒታችንም እንኳንም ክርስቲያን ቀርቶ አረመኔም ቢሆን መታሰቢያን የሚያደርገውን ምሬልሃለሁ አለው። በዕረፍትም ቀን ሚያዝያ 9 የ12ቱም የወር በዓልን ያከበሩ ዝክርን የዘከሩ ቢኖሩ ክብራቸውን እንደ ወዳጄ ቅዱስ ሚካኤል ክብር ይሆናል። ማህበርን የሚጠጡ ሰዎች ቢኖሩ እንደ ሙሴ ሆኜ ማህበራቸውን እኔ ራሴ ባርክላቸዋለሁ። ዓይን ያላየውን ጆሮ ያልሰማን በሰው ልብ ያልታሰበን በመንግስተ ሰማያት በክብር ላይ ክብርን አጎናጽፋቸዋለሁ። አባታችን መልሶ ይህንን ክብር ስጠኝ፣ ዝክሬን መታሰቢያን ያደረጉ ሰዎች እስከ ስንት ትውልድ ትምርልኛለህ አለው። ጌታችን መልሶ እስከ 17 ትውልድ ምሬልሃለሁ። ዳግመኛም ቅዱስ አባታችን አቡነ እስትንፋሰ ክርስቶስም ሕዝበ ክርስቲያኑ በሙሉ ኩነኔያቸው ወይም የሚፈረድባቸው 10ሩ ቃላተ ኦሪትን 6ቱ ቃላተ ወንጌልንም ስለማይፈጽሙ ነው። በዚህ ይፈረድባቸዋል ብለኛል። መታሰቢያን እያደረጉ ዝክሬን እየዘከሩ ስሜን እየጠሩ እነዚህን ትእዛዛትን ያልፈጸሙ ሰዎች ቢኖሩ ወደ ዘላለም እሳት ወይም ስቃይ ሂዱ አትበላቸው፣ እነሱም ማርልኝ አለው። ጌታችንም መታሰቢያን ያደረጉ ዝክርን የዘከሩ የገድል መጽሐፍ የጻፈ ያጻፈ ቤተ ክርስቲያንን የሰሩትን ኃጢአት ይቅርላቸዋል። በአንተ ስም በተሰየመው ታቦት ቅዳሴን የቀደሰ የሰራውን ኃጢአት ይቅርለዋለሁ። ከአንተም ጋር ተድላ ደስታ ወዳለበት ገነት አስገብቼ ከአንተ ጋር አኖረዋለሁ አለው። አባታችንም የኢትዮጵያን ሰዎች ለእኔ ብለህ ማርልኝ፣ አንዱንም አትለይብኝ ብሎ ማርልኝ። ይልቁንም የመታሰቢያ ቦታ ዳውንትና ታቦቴ ያለበትን አካባቢ አትለይብኝ ማርልኝ አለው። ጌታችን ይህችን ሀገር ዳውንትንም ወይም ቤተ ክርስቲያን ያለበት ቦታ ለአንተ መታሰቢያ ትሆን ዘንድ ሰጠው። እነሱም ዝክርን ይዘክሩ መታሰቢያን ያድርጉ በዘላለም ደስታ በመንግስተ ሰማያት ከአንተ ጋር ይኖራሉ አለው። አባታችን መልሶ ፈጣሪ አስቀድመ እስከ 17 ትውልድ ምሬልሃለሁ ብለኛል። ልጅ የሌለው ማን ቢሆን ልጅ ስጠው አለው። ከዚያም በኋላ ጌታችን ይሁንልህ አለው። ዳግመኛም ጌታችን ኢየሱስ ክርስቶስ ዝክርን የሚዘክር በዓልንም የሚያከብር ሰው ቢኖር እናት አባቱ ሞተው ወደ ሲኦል ከወረዱ በኋላ
መውጫ ከሌለው ከስቃይ ቦታ ከዚሁን ለአንተ ብዬ ከሳት አወጣቸዋለሁ። ዝክርን የዘከረ ስምን የጠራ በዓለም ያከበረ የገድልን መጽሐፍ የጻፈ ያጻፈ መነኩሴ በዓለም ኃጢአት አመረ ስጋው ቢሰበርበት ክንፈ ድንግልናውን እመልስለታለሁ አለው። እንደ ንጹሕ ድንግልም አደርገዋለሁ። እንደ መልአክ ንጹሕ ይሆናል። በአንተ ስም ማህበርን የሚጠጡ 12ቱን ወር በዓልን የሚያከብሩ ባለጸጋ ቢሆን ድሃ ወደ ዘላለም እሳት አይገቡም። ገድልን የጻፈውን ያጻፈውን ስሙን በአምደ ወርቅ እጽፍላለሁ። በተድላ በደስታ በመንግስተ ሰማያት አኖርላለሁ። የእሳት እታሪ አይነካውም። ሞት የተባለ ዲያብሎስም ከአጠገቡ አይደርስም። የጨለማ አጋንንትም ወደሱ አይቀርቡም። የብርሃን መላእክት በተድላ በደስታ ይቀበሉታል። ነፍሱም ከአንተ ጋር እና ከቅዱሳን ጋር በገነት ትኖራለች። ወዳጄ አቡነ እስትንፋሰ ክርስቶስ ገድልን የጻፈውን ያጻፈውን የነበበውን የተረጎመውን ጽፎን በቤቱ ያስቀመጠውን ሰው የተለያየ በሽታ የሚያመጡ ሰውን የሚፈትኑ ርኩሳን አጋንንት አይቀርቡትም። ተላላፊ በሽታ ወይም ተስቦ፣ ተቅማጥ፣ ራብ፣ ቸነፈር፣ የውሃ መታጣት፣ የልብስ መራቆት፣ መዥገር አይደርሱበትም። ሌጊዮን የተባለ ክፉ ጋኔንም ፈጽሞ ወደሱ አይቀርብም። ፋኑኤልና ሩፋኤል እስከ ዘላለሙ ቅዱስ ፋኑኤልና ቅዱስ ሩፋኤል እስከ ዘላለም ይጠብቁታል። ከዚህ ዓለም በሞት በሚለይበት ጊዜ የሰማይ መላእክት በተድላ በደስታ ወደ ሰማይ ያሳርጉታል። ዳግመኛም በአንተ ጸሎት አምኖ በአንተ የተማጸነ በባት ወይንም በገዳም ሆኖ ስጋ ያለበትን መቃብርን በመጠበቅ መከራውን ታግሶ የተቀመጠ ቢኖር በወዲያኛውም ዓለም ጥፋት አያገኘውም። በስብከትና የመላእክት አስኬማ በሚሆን በምንኩስና ልብስ ከአንተ የተወለደ ሁሉ በዚህም ዓለም ስህተት በወዲያኛውም ዓለም ጥፋት አያገኘውም። ችግር ደርሶበት ስምን የጠራ ወንድ ልጁን በአንተ ስም የሰየመ ሴት ልጁን በስም የሰየመ በስም ለቤተ ክርስቲያን መባ የሰጠ በበዓል ቀን ቁራሽ እንጀራን ቀዝቃዛዋን በስም የሰጠ ኃጢአቱን ይሰረይለታል አለው። ዳግመኛም ጌታችን አባታችን ወዳጄ እነሆ ወዳጄ ነው እንደ ወዳጄ እንደ አባ ኪሮስ ጸሎት በእኔ ዘንድ እጅግ ተሰምቷል። ስለዚህም አስደስት ዘንድ ወደ አንተ መጣው። ከዚህም በኋላ ከዚህ ዓለም ወደማልፈው ዓለም ልወስድ ከጉስቁልና ወደ ክብር ከችግር ወደ ባለጸግነት ልወስድ መጣው። ይህን ኃላፊ ዓለም ስለናከው እኔ በሰማያት አነግሣለሁ፣ መንግስትን እሰጣለሁ። ዓይን ያላየውን ጆሮ ያልሰማውን በሰው ልቡና ያልታሰበውን ከወርቅ ይልቅ የከበረ እንደ ዕንቁ የሚያንጸባርቀውን ልብስ አጎናጽፋለሁ። በቤተ ክርስቲያን ታቦት ካለበት ቦታ ጸሎትን አምላክ አቡነ እስትንፋሰ ክርስቶስ ኃጢአቴን ይቅር በለኝ ሀሳቤን ፈጽምልኝ ብሎ የጸለየውን ፈጥኜ ጸሎቱን ሰማዋለሁ። ቤተ ክርስቲያንን የሰራ ሰፋፊ የሆኑ ውስጣቸው እንደ ፀሐይ የሚያበራ 10 አዳራሾችን እሰጠዋለሁ። በውስጡም እናት አባቱን ዘመድ ወዳጆቹን ያስገባበታል። ይህንን የገድል መጽሐፍ በቤቱ ያስቀመጠ የተለያየ በሽታዎች፣ ችግር፣ ራብ፣ የሰው ሞት፣ የእንስሳት ሞት እነዚህን ሁሉ አይገቡም። ከቤቱ ያለ በረከት አይታጣም። ይህንን መጽሐፍ ያለ ጥርጥር ያለ መሰልቸት በሃይማኖት በፍጹም ልቡና ይደረግልኛል ብሎ ያነበበ የሰማ ከተለያየ ችግርና መከራ ፈጥኖ ይድናል። ንጉስም ሆነ መኳንንት መታሰቢያን ቢያደርጉ ዝክርን ቢዘክሩ ስጋ ያረፈበትን መቃብርን ቢያከብሩ ቤተክርስቲያንን ቢያሰሩ በዚህ ዓለም ዘመናቸውን ሰፊ እድሜያቸውን ረጅም በመንግስተ ሰማያትም ከፍ ያለ ተላ ደስታ አጎናጽፋቸዋለሁ። ቤተ መቅደስን ያለበትን ቦታ አክብራታለሁ፣ አገናታለሁ። ፈጽማ የቅዱሳን ቦታቸው መቃብራቸው ትሆናለች። የያው የእግዚአብሔር ልጅና በስጋ የእመቤታችን የማርያም ልጅ የሆንክ ጌታዬ ፈጣሪ መድኃኒቴ ኢየሱስ ክርስቶስ በአንተ ዘንድ ባለሟልነትን ካገኘው የፈለግኩትን አንተን እንድለምን ፍቀድልኝ አለ። ጌታችን ኢየሱስ ክርስቶስም ለአባታችን ለአቡነ እስትንፋሰ ክርስቶስ የፈለግከውን ለምነኝ አለው። አባታችን አቡነ እስትንፋሰ ክርስቶስም ፈጣሪዬን ሁሉ ቃል ኪዳን የሰጠኝ በስራ አይደለም በቸርነት ነው እንጂ ስም ፈጽሞ የተመሰገነውን ዝክሬን የዘከረውን መታሰቢያን ያደረገውን የገድሌን መጽሐፍ የጻፉን ያጸፉን እስከ ስንት ትውልድ ትምርልኛለህ አለው። ጌታችንም እስከ 25 ትውልድ ድረስ እምርልሃለሁ አለው። አባታችን አቡነ እስትንፋሰ ክርስቶስን በቦታዬ ላይ የተቀበሩትን መነኮሳትን ቢሆኑ ምእመናን ቢሆን በኃጢአት ያሉትን ቢሆን ማርልኝ። የመቃብሬን ቦታ ለነዳያን እናት አባት ለሞቱባቸው ድሀ አደግ ለሆኑ ለዓይነ ስውራን እጅ እግራቸው ለተቆረጠ ዓይናቸው ለፈረጠ መጠጊያ ትሁንልኝ አለው። ጌታችንም የለመንከኝ ሁሉ አንድም ሳይቀር ይደረግልህ እንደ ቃልህ ይሁንልህ አለው። ዳግመኛም አባታችን አቡነ እስትንፋሰ ክርስቶስ ጌታዬ ፈጣሪ በመቃብሬ አካባቢ በቅርብም በሩቅም ከተራራውን በላይ ከተራራውን በታች የተራራውን ጥላ ከሚደርስበትን ቦታ እኔን ተማጽኖ ቢቀበር ኃጢአትን ቢኖርበት ማርልኝ አለው። ጌታችን ያን ሰው
ኃጢአቱን ሳላስብበት ወደ ገነት አስገባላለሁ አለው። እንደገናም አባታችን አቡነ እስትንፋሰ ክርስቶስ አቤቱ ፈጣሪ ይችን የመቃብሬን ቦታ በእጅ ባርክልኝ፣ በውስጧም የሚኖሩ ሰዎች ሁሉ የተባረኩ በመንግስት ሰማያት የከበሩ ይሁኑ። ይችን መቅደስ የተባረከች የከበረች ትሁንልኝ። በውስጧም የሚኖሩ ቅዱሳና መነኮሳት እንደ ሰማይ ከዋክብት እንደ ምድር አሸዋ ቁጥራቸው የማይታወቅ የበዚሁኑ እንደ መነኮሳት አባት እንደነ አባ አንጦኒዮስ ልጆች የተመረጡ እውነተኞች ጻድቃን ይሁኑ። ፈጽሞ ሕመም አያገኛቸው አለው። ጌታችን መልሶ እንዳልከኝ ይሁንልህ ይደረግልህ አለው። ምዕራፍ 19 ዳግመኛም ይችን ቦታ በመሃል እጅ ያዛት አለው። ጌታችን እንደነገረው አባታችን እስትንፋሰ ክርስቶስ በመሃል እጁ ያዛትና ፈጣሪ ከኔ ጋር የቆምክባት ይችን በዓቴን ባርካት አለው። ጌታችንም እኔ በእግሬ ስለቆምኩባት አንተም በእግር ስለቆምኩባት የተባረከች የከበረች ትሁን። ይችም የርስት ቦታ የሁሉ መድኃኒት ትሁን። ከመቃብር ያለውን አፈር አንስቶ የተቀባ ቢኖር ፈጥኖ ከበሽታ ደዌ ስጋ ከኃጢአት ደዌ ነፍስ ይዳን። የገድል መጽሐፍ የተነበበበትን ውሃ ሳይጠራጠር የተጠመቀ ከተለያዩ ደዌ ስጋና ደዌ ነፍስ ኃጢአት ይዳን። ኃጢአት ያለበት ቢኖር ኃጢአቱ ፈጽሞ ይሰረይለታል፣ ለዘላለሙ ንጹሕ ይሆናል። ይችንም ቦታ እንደ ዋልድባ፣ እንደ አስቄጥስ፣ እንደ ኢየሩሳሌም፣ እንደ መቃብሬ ቦታ፣ እንደ ጎልጎታ፣ እንደ እናቴ ቦታ፣ እንደ ጌቴሴማኒ ትሁንልህ። በዚችም ቦታ የሚቀመጡ የሚኖሩ ሁሉ የተባረኩ የከበሩ ይሁኑ። በውስጧም የተቀበሩ የተባረኩ የከበሩ ይሁኑ። የሲኦል እሳት አይንካቸው፣ ወደ ዘላለም የስቃይ ቦታም አይግቡ ብሎ ቃል ኪዳን አጎናጸፈው። ነቢዩ ዳዊት ከመረጥኩት ጋር ቃል ኪዳን አደረግኩ እንዳለ ጌታችንም ከመረጠው ከአባታችን ጋር ቃል ኪዳን አደረገ። ይህም ቃል ኪዳን ለምናምንበት በዓሉን ለምናከብረው ለእኛ ነው። ከዚህም በኋላ አባታችን ለጌታችን እመቤታችን ድንግል ማርያምን ታሳየኝ ዘንድ ወዳለው አሳየኝ አለው። በዚያን ጊዜ እመቤታችን ፈጥና ወደ እርሱ መጣችለት። ጌታችንም አባታችንን በአንደበቴ የተናገርኩትን እንዳላስቀርብ በእናቴ ፊት ምዬላለሁ፣ የሰጠውን ቃል ኪዳን ሁሉ አላስቀርብም አለ። አባታችን እመቤቴ ድንግል ማርያም ሆይ በጸሎትሽ አስቢኝ አላት። እመቤታችንም ልጄ ሆይ አይዞ አትፍራ አለችው። አባታችን በዚህ በቦታዬ ላይ መናፍቃን ገብተው እንዳያረክሱ እኔ በማምንበት ያለ ኦርቶዶክስ ተዋሕዶ ሃይማኖት ሌላ ክህደትን እንዳያመጡ ፈጣሪ በእናት በድንግል ማርያም እስከ ዕለተ ምጽአት እንዳይገቡ አይግቡ ብዬ ለመንኩ አማጸንኩ አለው። ጌታችን መልሶ ለአባታችን በቦታ ላይ አይገቡም፣ እንደ ቃል ይሁንልህ። በአገር በስተግራ በኩል ያሉ ሌሎችም ሀገሮች አይጠራጠሩም አይክዱም። ያለ ተዋሕዶ ሃይማኖት በስተቀር ሌላ ክህደት አይገባም። ወደ ባት እስከ ዕለተ ምጽአት መናፍቃን እንዳይገባ አርቅላለሁ አለው። ዳግመኛም አባታችን እመቤታችንን እጅ መንሻ ስግደት ምስጋና የማቀርብልሽ ከልጅሽ ጋር ነው ወይንስ ለብቻሽ ነው አላት። እመቤታችንም አባታችን እስትንፋሰ ክርስቶስን ከልጅ ጋር ስግደትና ምስጋናን አቅርብልኝ፣ ሌሎቹ ሲሰግዱ ከልጄ ለይተው የኔን ስግደት ትተው ቢሰግዱ ፈጽሞ አልወዳቸውም፣ ጸሎታቸውንም አልቀበልም አለች። አባታችንም ይህንን ቃል ኪዳን ከተቀበለ በኋላ ልጆቹ ወደሚሆኑ ወደ መነኮሳት ሄዱ። አረጋጋቸውና በቀና በራሱ ስልጣን እና በሐዋርያት ስልጣን እግዚአብሔር ይፍታ አላቸው። ልጆቼ አትፍሩ፣ አትደንግጡ፣ ፈጽማችሁ ተደሰቱ። ታላቅ ተስፋ በሰማያት አለንና አባታችሁ ከመሆን ከኔ ቦታ ወዲያና ወዲህ ፈጽማችሁ አትዘዋወሩ፣ እስከ ዘመናችሁ ፍጻሜ ጸንታችሁ ተቀመጡ አላቸው። ይህም ብሎ መክሮ ካበቃ በኋላ ዓይኖቹን በቅንድቦቹ ሸፈነ። በዕብራውያን አቆጣጠር ኒሳን በሚባል ወር በ8ኛው ቀን በኢትዮጵያን አነጋገር በግዕዝና በአማርኛ ቋንቋ ሚያዝያ 9 ቀን በእግዚአብሔር ፈቃድ በሰላም አረፈ። ነፍሱም ከስጋው ተለየች። ያን ጊዜም ጌታችን የቅዱስ የክቡር አባታችን የእስትንፋሰ ክርስቶስን ነፍስ በከበሩ እጆቹ ይዞ እቅፍ አድርጎ ሳማት። በመንግስተ ሰማያትም እንደ መብረቅ በሚብለጨለጭ በሰማይ ልብስ ማጎናጽፋት። ከእርሱም ጋርም ወደ ጽርሐ አርያም አሳረጋት። ሰው ሁሉ አይቶ እስኪያደንቅ የሰማይ ሁለንተናው እንዳለ በመላእክት በጻድቃን በሰማዕታት በነቢያት በሐዋርያት ተመላ። እነሱም እየዘመሩ እያሸበሸቡ በፊቱም እያመሰግኑ ጀመር። ዳዊትም የጻድቅ ሞቱ በእግዚአብሔር ዘንድ የከበረ ነው እያለ ሁሉም በየነገዳቸው በየወገናቸው እያሸበሸቡ እየዘመሩ ከቸር አባቱ ከአብ ከባሕርይ ሕይወቱ ከመንፈስ ቅዱስ ጋር ጌታችንን እያመሰገኑ ወደ ደብረ ጽዮን ደረሱ። ጌታችንም እንደ ፀሐይ የሚያበሩ የብርሃናትም ልብስ አለበሰው።
ከዚህም በኋላ የተለየ ባህሪ ከሚባል በጠራ እንቁ የተለበጠ የወርቅ መስቀል ያለበትን አክሊል አቀዳጀው። በዕፀ ሕይወት አበባ መልክ የተሰሩ 8ቱ አክሊላትን በዙሪያው ከበው ይታዩ ነበር። በዘመኑ ቁጥር ልክ እና በተጋደለው በዓመታቱ መጠን ከ9ኙ ቅዱሳንና ቁጥራቸው ብዙ ከሚሆኑ ከጻድቃን ጋር ስሙ በአንድነት ተጻፈ። ለልጅ ልጅ ዘመን መታሰቢያ የሆነ ዘንድ ጌታችን ሰማያዊ መላእክትን ከሁሉ ቅዱሳን ጋር ከፍ ባለ ከሁሉ በተመረጠ በጻድቃን ዙፋን ላይ ያስቀምጡ ዘንድ አዘዛቸው። በሰማይ ኢየሩሳሌምም የዕረፍቱን በዓል ያከብሩለት ዘንድ መላእክትንና ቅዱሳንን አዘዘ። ከዚህም በኋላ ቅዱስ ሥጋውን ካለበት ቅዱሳን ስውራን መነኮሳት ገዳማን ከእርሱ ይባረኩ ዘንድ ተሰብስበው መጡ። የእነዚህም ቅዱሳን ቁጥራቸው 9,000 ነበር። የመጡትም ከነማዕጠንታቸው ነው። ጸሎት ጸልየው ቅዱስ ሥጋውን ከርቤ፣ ሰሊክ፣ ሚያስንድሮ፣ ልብን፣ ቁስጥ፣ አልባስጥሮስን፣ ከርሚን ከሚባል ሽቶ ይልቅ መዓዛው በአማረ ነጭ ዕጣን አጠኑት። ቅዱሳን የሚያጠኑት የዕጣኑ ጢስ በቤቱና በመላ ዓለም ዳር እስከ ዳር ተበላ። ያሉትም ካህናት ከዳውንት ክፍለ ሀገር 55 ጽናዎች ይዘው ተሰብስበው ሌሎችም መጥተው እንደ ልማዳቸው የሙታን ጸሎተ ፍትሐትን አደረሱ። እነዚህም ቅዱሳን ስውራን በአባቶች አገናነዝ ስርዓት ገነዙት። ከዚህም በኋላ መልካም ቃሬዛ አዘጋጅተው የቅዱስ አባታችንን አስክሬን በሳጥን አድርገው በባታቸው ፊት ለፊት መቃብር ቆፍረው በዚያ በገዳሙ ደብር ባለው መቅደስ ውስጥ አስገብተው አስክሬኑን በክብርና በማህሌት ቀበሩት። የካህናትም የዕጣን ጢስ ያማረ የተወደደ ሆነ። በመሰዊያው አንጻር ከመንበሩ በታች እርሱ ራሱ አስቀድሞ በባረከውና በበትረ መስቀሉ በወጋው ቦታ ተቀበረ። ያን ጊዜ መፈራት ንውጽውጽታ ለቅሶ ሆነ። የእርሱንም ስጋ በተቀበለች ጊዜ መሬት ተንቀጠቀጠች። ጸሎትና በረከቱ ይህን ገድል ካጻፉት ከተረጎሙ ከሚሰሙት ጋር ጸንቶ ይኑር አሜን። ምዕራፍ 20 ድንቅ ስራ ስለሚሰራ ስለ አባታችን የዓለም ፀሐይ የሕግ መምህር ፍጹም የሐዋርያት ልጅ የሆንክ የእውቀት ብርሃን የምታበራ የመብራት መቅረዝ እንደምን ወደ መቃብር ወረድክ? ወደ መሬትስ ገባ? እንደምን ዝም አልክ? አንደበትህ ጸሎትን ከመጸለይ እንደምን ተወገደ? እግር በሞት እጅ እንደምን ተያዘ? ቅባ መንፈስ ቅዱስ ሽቱን የተቀባ ወንጌል ካህን አባታችን ቅዱሳን ከሚሆኑ ከመነኮሳት ሁሉ ይልቅ መከራና ትዕግስትን የተጎናጸፍክ የቅዱሳን መነኮሳት የተጋድሎ ፍጻሜያቸውን ከአባታችን እንደ አንተ ያለ ምስጋና እንዝርት ማን ነው? ማን አለ? ብለው አለቀሱ። በማግስቱም በጠዋት በኢማበሩ የአባቶች መነኮሳትና በገዳሙ ዙሪያ ያሉ ሕዝብ መኳንንትና መሳፍንት ሁሉ ያለቅሱ ዘንድ ወደ መቃብሩ መጥተው አባታችን ሞገሳችን መመኪያችን እኛን ትተህ ሄድክ። አባታችን የሞት ነገር እውነት ነውን? ወደ ማን እንሄዳለን? ወዴትስ እንገባለን? ራሳችንን ወደ ማን እናስጠጋለን? ከሌላ መምህር ጋር እንኖር ዘንድ አንችልም፣ አንለምድም። አባታችን በልባችን ያለውን እንነግር ዘንድ አንድ ጊዜ እስኪ ወደኛና ካልሆነም አንተ ወደ ሄድክበት ጎዳና መተን እንቀበል ዘንድ ይሻላል። አባታችን የልባችን ደስታ ስንራቆት ልብሳችን፣ የድካማችን ምርኩዝ፣ የድነታችን ብልጽግና በአንተ ትምህርትና በቃል ማረጋጋት ሐዘናችን ሁሉ የሚረሳ አባታችን እያሉ አለቀሱ። ድንቅ ታምራትን የሚያደርግ የአባታችን ለቅሶ ወራት ተፈጸመ። ጸሎቱና በረከቱ የረዳትነቱ ሀብት ከሁላችን ከጥምቀት ልጆች ጋር ይሁን አሜን። ከዚህም በኋላ ደቀ መዛሙርቱ 40 መዓልትና 40 ሌሊት እየጾሙ እየጸለዩ እየቀደሱ በደብሩ ላይ ለሰነበቱ። የደብሩ መነኮሳት ደቀ መዛሙርቱም ለቅሷቸውን ከፈጸሙ በኋላ ከእግዚአብሔር ዘንድ የተሰጠውን ቃል ኪዳኑንና መታሰቢያውን ያደርጉ ዘንድ አሰቡ። ይህን ቃል ኪዳን በሰሙና ባዩ ጊዜ ፈጽሞ ተደሰቱ። ልዑል እግዚአብሔርን አመሰግኑ። ሐዘናቸውም ወደ ደስታ ተመለሰ። ያን ጊዜም ብራና ቀለም ወርቅን ለገበታ አምጥተው የእግዚአብሔር መልአክ እየነገራቸው አባታችን እስትንፋሰ ክርስቶስ አስቀድሞ የተናገረው የገድሉን መጽሐፍ ጻፉ። በሃይማኖቱ ነው ለሚሰሙት ሁሉ ለነፍስና ለስጋ ይጠቅም ዘንድ የተደረገው ተአምር ሁሉ ያልተጻፈውም ለሚሳት ከብዛት የተነሳ ዝንጋይ እንዳያመጣው ነው። በሚቻል መጠን ተቀንሶ ትንሽ ተጻፈ። ይህም ገድል በገዳማት ባሉ ቅዱሳን እጅ 100 ዓመት ቆየ። ከዚህም በኋላ ጊዜው ሲደርስ በቅዱሳን አባቶች እጅ ተጽፎ ወደ ዓለምና ወደ ገዳም ወጣ። ደቀ መዛሙርቱም አባታቸው የተናገረውን ቃል የሰራላቸውን ስርዓት አሰቡና ለማህበሩ የሚጠቅማቸውን በምኔት 40 ቀን በደረሰ ጊዜ አባት የሆናቸው ዘንድ አባታችን አቡነ እስትንፋሰ ክርስቶስ የመረጠላቸውን አባ ልብሰ ክርስቶስን ሾሙ። ከዚህም በኋላ እንጀራና ወይንን ለበዓሉ መታሰቢያ አዘጋጅተው ነዳያንና ምስኪናንን የአገርም ሰዎች ሁሉ ጠሩ። 100,000 የሚሆኑ ሰዎች ትንሹም ትልቁም በልተው ጠገቡ። የተረፋቸውም እንጀራ ከወይኑ ጋር በታምራት ብዙ ሆነ።
ሌሎችም ሰዎች መጥተው በቤት ሞሉ። ቁጥራቸውም እንደ ቀድሞ ሆነ። በልተውም ጠገቡ። ከእነሱም ብዙ ተረፈ። የወረደላቸውም ይህን በረከት ባዩ ጊዜ አድንቀው እግዚአብሔርን አመሰግኑ። ያችንም በረከት እስከ ዛሬ በገዳሙ አለች። ከእነሱ መካከል አንዱ ደቀ መዝሙር አባታችን አቡነ እስትንፋሰ ክርስቶስን ቅዳሴ ቀድሶ በላይኛው በታችኛውም ደብር ላለነው ዝክሩን ለመዘከር ለተሰበሰብነው ለሁላችንም ያለመለየት ሥጋ ወደሙን ሲያቀብለን አየሁት አለ። ዳግመኛም ሌላ ደቀ መዝሙር እንጀራውን ሲባርክልን ወይኑን ቀድሶ ሲሰጠን አባታችን አቡነ እስትንፋሰ ክርስቶስን አየሁት አለ። ከዝክሩ የተረፈውንም የታመሙት አንስተው በልተው ከበሽታቸው ተፈውሰዋል። አይነ ስውሮችም ያን እንጀራ በነኩት እጃቸው አይናቸውን ቢያሹ የጠፋ አይናቸው ፈጽሞ በራላቸው። በተቀበረበት መቃብሩ አፈር ስፍር ቁጥር የሌላቸው በሽተኞች ተፈወሱ። ከዚህም በኋላ ደቀ መዛሙርቱ ተሰብስበው አባታችን አቡነ እስትንፋሰ ክርስቶስን አስቀድመው በትንቢት ቃል እንደተናገረ መልካም ምክር ተማክረው ቤተ ክርስቲያን ሰሩ። በመቃብራቸውም ቦታ መሰዊያ አቆሙ፣ ተከሉ። ይኸውም መሰዊያ የተባለው የታቦቱ መንበር ነው። መልካም መቅደስም ሰሩ። በጻድቁ በአባታችን በአቡነ ልብሰ ክርስቶስ እጅና ሹመት ዘመን ተሰርቶ ተፈጸመ። ለቅዳሴ ቤተ ክርስቲያን በደረሰ ጊዜ ስሟ ሱራይ ክርስቶስ የሚሏት እውነተኛ ደግ የሆነች ይኸውም ጸወን ሶል በሚባል ቀይ ገደል ባለበት በምስራቅ በኩል የምትኖር አንዲት ንግስት ነበረች። ያን ጊዜ እግዚአብሔር መልአክ ወደ እሷ መጥቶ ምስጢሩን ሁሉ ነገራት። ያችም ንግስት ተነስታ መነኮሳትና መነኮሳይታን የ24ቱ ካህናተ ሰማይ ታቦትን፣ ስዕልን፣ መስቀልን፣ ማዕጠንትን፣ መጻሕፍትን ቅዱሳትን በመያዝ በእልልታ እየሄደች የመንገዱ እኩሌታ ስትደርስ የበጎ ጠላት ሰይጣን በእሷ ላይ ሁከት አንስቶ ጨካኝ ሽፍታ ድንገት ደርሶ የተመዘዘ ሰይፍን ጦር ይዞ ከመነኮሳቱ ፊት ቆመ። አባታችን አካለ ክርስቶስን ሁለቱን ታቦት ተሸክሞ መስቀሉን በእጁ ይዞ በምስራቅ በኩል ቆመ። ያም ወንበዴ እጁን ዘርግቶ ያንን መስቀል በጦር ወጋው። ወዲያውኑ ደምና ውሃ ከመስቀሉ ፈሰሰ። ያም መስቀል እስከዛሬ አለ። የደሙ ምልክት ቀይ ሆኖ በመስቀሉ ላይ ይታያል። ያም ወንጀለኛ መስቀሉን የወጋው ሰው አእምሮን አጥቶ በክፉ አሟሟት ሞተ። ሌሎችም የሸሹት ወደ እሱ ተመልሰው ክቡር እግዚአብሔር ስላደረገላቸው ታምራት ፈጽሞ አደነቁላቸውን። በመስቀሉ ጋሻነት ከሞት በሕይወት ዳኑ። ከዚህም በኋላ ብዙዎች ቁጥራቸው የማይታወቅ ታማሚዎች መጥተው በክብር መስቀሉ ደም ፈሳሽ ተፈወሱ። ከዚህም በኋላ የእግዚአብሔር መልአክ እየመራቸው እየጠበቃቸው ሄዱ። ሂደውም ደብረ አሰጋጅ ደርሰው ወደ ታች ወደ ገዳሙ ወረዱ። በታላቅ ደስታም ገብተው ታቦቱ ወደ ቤተ መቅደስ አስገቡት። 7 ልዑካን ሆነው ቅዳሴ ቀድሰው ንጹሕ መስዋዕትን አሳርጉ። አባታችን አርፎ 1 ዓመት እንደሞላው ሚያዝያ 9 ቀን እንደ ዛሬው ዕለት እሁድ የሆሳዕና ዕለት የኦም አባታችን አቡነ እስትንፋሰ ክርስቶስ አስቀድሞ እንደተናገረው ይህ ሁሉ ታምራት ተደረገ። ያም ታቦት ከመስቀልና ከንዋየ ቅድሳት ጋር በዚያ ይኖራል፣ እስከ ክርስቶስ ምጽአትም ይኖራል። ያችም ሶርያ የተባለች ንግስት ጻድቁ አባ አካለ ክርስቶስና ሌሎችም ሰዎች ጭምር በዚያን ዕለት የሕግ መምህር በሆነ አባ ልብሰ ክርስቶስ እጅ ስጋውን ደሙን ተቀበሉ። ከዚህም በኋላ በጾምና በጸሎት ተወስነው ኑሮ በሰላም አርፈው ስጋቸውን በክብር በሰላም ከአባቶች መቃብር ተቀበረ። ወደማይጠፋና ወደማያረጅ ወደ ሰማይ መንግስት ነፍሳቸው ገብታ ከአባታቸው ከእስትንፋሰ ክርስቶስ ጋር በተላ በደስታ በገነት ትኖራለች። ከዚህም በኋላ አንዲት ሀብታም የሆነች ሴት ታላቅ ስዕል ይዛ መጣ ንብረቷን ለገዳሙ አውርሳ በሰላም አረፈች። ከዚህም በኋላ በገዳሙ ያደገ የወንጌል እሸት የሆነ አባታችን ልብሰ ክርስቶስ አቤቱ አበሳችንን ይቅር በለን፣ ነፍሳችንን ስጋችን በሰላም ጠብቅልን። የነቢያት የሐዋርያትን የጻድቃን የሰማዕታትን ቅዱሳን መነኮሳት የደናግል የአባታችን የአቡነ እስትንፋሰ ክርስቶስ በረከት የወላዲተ አምላክ ቃል ኪዳን የቸሩ መድኃኔዓለም ቸርነት ይጠብቀን፣ ከመከራ ሥጋ ከመከራ ነፍስ ይሰውረን አለ። የአባታችን አቡነ እስትንፋሰ ክርስቶስ ገድል ከምሉ በክፍሉ ከብዙ በጥቂቱ ተጽፎ ተፈጸመ። ጸሎቱ በረከቱ ይህን መጽሐፍ ከጻፈው ካጻፈው ከተረጎመው ካነበበው ከሰማም በቤተ ክርስቲያኑም ከተሰበሰቡት ሕዝበ ክርስቲያን ጋር ይሁን አሜን። ይህንንም መጽሐፍ ለማጻፍ ከተባበሩት ከአካለ ወልድ ከተክለ ማርያም ከአባ ወልደ ሥላሴ ከሀብተ ሥላሴ ከወልተ ጽዮን ከጽጌ ማርያም ከሳራ ገብርኤል ከፍቅርተ ማርያም ጋር ይሁን ለዘላለሙ አሜን። አሜን አሜን ይደረግልን። እኛ በተሳሳት ነው። እኛ ወጋደን ጻድቁ አባታችን አቡነ እስትንፋሰ ክርስቶስ አማልቶ አቃንቶ አስተካክሎ ባርኮ ቅዱስ ይቀበሉ። አማልቶ አቃንቶ አስተካክሎ ባርኮ ቅዱስ ተቀበሉ። የኃጢአታችን መደምሰሻ የዲያብሎስ ድል መንሻ የመንግስተ ሰማያት መውረሻ ያድርጉልን። አሜን አሜን አሜን። በጸሎታችሁ አስቡን አትርሱን ያሉንን እህት ወንድሞቻችን እናት አባቶቻችን ሕዝበ ክርስቲያንን በሙሉ ይህን ጸሎት ከሚሰሙ ከሚያዳምጡት ጋር የጻድቁ አባታችን አቡነ እስትንፋሰ ክርስቶስ ረድኤት በረከት ይሁንልን ይደረግልን። አሜን። የጻድቁ አባታችን የአቡነ እስትንፋሰ ክርስቶስ አምላክ ማረን ይቅር በለን። አቤቱ የጻድቁ አባታችን የአቡነ እስትንፋሰ ክርስቶስ
አምላክ ማረን ይቅር በለን። አቤቱ የጻድቁ አባታችን አቡነ እስትንፋሰ ክርስቶስ አምላክ ማረን ይቅር በለን። አቤቱ የጻድቁ አባታችን አቡነ እስትንፋሰ ክርስቶስ አምላክ ጸሎት ልመናችንን ተቀበለን። ለሚሰሙ ለሚያዳምጡትም በረከትን ረድኤትን ላክልን። አሜን። ለእኛም ለኃጢአተኛ ልጆች ምሕረትን ላክልን። ጸሎት ልመናችንን በእግዚአብሔር ፊት የተወደደ ስለ ጻድቁ ስለ አቡነ እስትንፋሰ ክርስቶስ ብለን ጸሎት ልመናችን ባርከ ቅድስት ተቀበለን። ሀገራችንን ሰላም አድርግልን። በጻድቁ አቡነ እስትንፋሰ ክርስቶስ ጸሎት ይማረን ይቅር ይበለን። ከታሰርንበት ከኃጢአት ስራ ከዲያብሎስ ስራት ሁሉ ነጻ ያወጣን የተፈታን ያድርገን። አሜን አሜን አሜን። ሰላም ያሳድረን አባት ሰላም ያሳድረን አምላክ ሰላም ያውለን። አሜን አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ሀድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አልአድኅነነ ወባልሐነም ኩሉ ኩስ መዚአከ ይእቲ መንግሥት ኃይለ ስብሐት ለዓለመ ዓለም አሜን። በሰላም ቅዱስ ገብርኤል መልአክ ወእግዝእትነ ማርያም ሰላም ለኪ ድንግል በልናኪ ወድንግል በስጋኪ እግዚአብሔር ጸባኦት ሰላም ለኪ ብሩክት አንቲ እምአንስት ብሩክ ፍሬ ከርሥኪ ተፈሥሒ ፍስሕቶ እምይእዜሰ እግዚአብሔር ምስለኪ ጸልዩ ሳልመታ በፍቅር ወልድኪ ኢየሱስ ክርስቶስ ከመስረነ ናጣዊነ አሜን። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን 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 ይደረግልን።